ቀጣይ ፒውር ሞኖፖሊ ማርኬት የሚለውን ነገር እናያለን ማለት ነው። 2.3 ፒውር ሞኖፖሊ ማርኬት ሞኖ በግሪክ ዋን ሞኖፖሊ። ስለዚህ ከዚህ ውስጥ ከተማርን በኋላ ምን ይጠበቃል የሚለውን ነገር በምናይበት ጊዜ አይደንቲፋይ ማድረግ አለብን። ታይፕስ ኦፍ ፕሮዳክት ዲስክሪሚኔሽን። እዚህ ጋር ኢንተረስቲንግ የሆነው ፖይንት ምንድነው? ሞኖፖሊ ላይ ፕራይስ ዲስክሪሚኔት ይደረጋል። ለምን? ፊርሞች ብቻቸውን ነው ያን ነገር የሚወስኑት እና ያን ነገር ፕሮፊታቸውን ማክሲማይዝ ለማድረግ የተለያዩ ሜትዶችን ይጠቀማሉ። ከዛ ውስጥ አንደኛው ምንድነው? ፕራይሶቻቸውን ምን ይላሉ? ዲስክሪሚኔት ያደርጋሉ። ቤዝዶን ኮንሱመሮቹ ሀብታም ናቸው ወይስ አይደሉም የሚለውን ነገር እያዩ ጨዋታዎችን ይጮታሉ ማለት ነው። ከዛ ሁለተኛው ደግሞ ዲፈረንሺየት ቢትዊን ዲማንድ ከርቭ ረቨኑ ኤንድ ኮስት። ዲማንድ ከርቭ አለ፣ ረቨኑ ካለ ኮስት አለ። ለማትረፍ ማውጣት አለብን ግዴታ ነው። ምክንያቱም በኢኮኖሚክስ ዘር ኢዝ ኖ ፍሪ ላንች የሚባል ኮንሰፕት አለ። ከዛስ ሶስተኛው አናላይዝ ሾርት ረን ኢኩሊብሪየም ፎር ዘ ፊርምስ። እነዚህ ነገሮችን እናያለን። እንዴት ነው ሾርት ረን ላይ የሚሰሩት ነገሮችን ብለን እናገራለን። ሶ ሞኖፖሊ ምንድን ነው ብለን በምናይበት ጊዜ የፐርፌክት ኮምፒቲሽን ፍጹም ተቃራኒ ማነው? ሞኖፖሊ ነው። ፐርፌክት ኮምፒቲሽን ላይ በጣም መግባትም መውጣትም ቀላል ነበር። እዚህ ላይ ግን ዝም ብለህ አገባም፣ ዝም ብለህ አትወጣም። ምን ያስፈልጋል? ካፒታል ያስፈልጋል፣ ኤክስፒሪየንስ ያስፈልጋል፣ ሪሰርች ኤንድ ዴቨሎፕመንት ያስፈልጋል። ብዙ ነገሮች አሉ ማለት ነው። ዘው ተብሎ የሚገባበት ፊልድ ወይም ማርኬት ስትራክቸር አይደለም ማለት ነው። ስለዚህ ክሎዝ ሰብስቲቱት ማድረግ አይቻልም። አንዱ ከተመታ ተመታ ነው በቃ። ኢንዱስትሪው ከተመታ አይሆንም ማለት ነው እና በብዛት ኪሳሮች የሚከሰቱት በምንድነው? ሞኖፖሊ ነው። ሞኖፖሊ የሆነ ተግዳሮት ሲያጋጥመው በጣም ብዙ ኪሳሮችን ሊደርስበት ይችላል። ምክንያቱም በአንድ የሚተኩ አይደሉም። ሉዝ የሚደረጉት መጠኖቻቸው በጣም ከፍ ያለ ነው። ራይቫሎች የሉባቸውም በብዛት። ስለዚህ ከዚህ አንጻር ተነስተን ምን እናያለን? ዲማንዳቸውን፣ ረቨኗቸውንና ኮስት አንደር ሞኖፖሊ የሚለውን ነገር እናያለን። ስለዚህ ሞኖፖሊ ማርኬትን እንደነገርኳችሁ ሶል ፕሮዲሰር ናቸው። ብቻችሁን ነው በቃ ብቻችሁን ሁሉንም ነገር መቆጣጠር ይችላሉ። ስለዚህ የፈለጉት ዲማንድ ከርቫቸውን ምን ያደርጋሉ? ኢንቴር ዲማንድ ከርቭ ይኖራቸዋል። ስለዚህ የዚህኛው ምንድነው? ዲማንድ ከርቫው አሁን ስቲል በፕራይስ አፌክት ማድረግ ይችላል። ምክንያቱም ፊርሞቹ መወሰን ይችላሉ። ሞኖፖሊ ናቸው። ተነስተው የፈለጉትን ነገር ማድረግ ይችላሉ። ሞኖፖሊ ለምሳሌ ሆን ዩቲሊቲዎች እናያቸዋለን በኋላ ላይ። ዩቲሊቲዎች በዋነኝነት ሞኖፖሊ ናቸው። ለምሳሌ ዩቲሊቲ፣ ውሃ፣ መብራት የሚባሉት ነገሮችን የሚወስኑት ድርጅቶቹ ናቸው። አሁን የውሃ ፕራይስ ቀጣይ ከ500 ብር በወር የነበረው 1000 ብር ይሆናል ስትባል ኖ ውሃ አልጠጣም አይባልማ። በቃ እንደሚባሉ ይከፈላል ማለት ነው። በሱ ወይ ማየት እንችላለን። እንደፈለጉ መወሰን ይችላሉ ነው። ስለዚህ ዳውንዋርድ ስሎፒንግ ነው፣ ወደ ነበረበት ተመለሰ። በፊርሞች ደረጃ ወደ መጣበት ማለትም ፕራይሱ ሲጨምር ዲማንዱ ይቀንሳል። ፕራይሶቻችን በጣም እየጨመሩ በመጣ ቁጥር የጉዶቹ የነዛ ነገሮች ዲማንዶቻችን እየቀነሱ ይመጣሉ። ስለዚህ በግራፍ በምንረዳበት ጊዜ የመጀመሪያው ፐርፌክት ኮምፒቲሽን አለ። ስለዚህ ፐርፌክት ኮምፒቲሽን ላይ ፕራይስ አለ፣ ኳንቲቲ አለ። ስለዚህ ፊርሙ ምንድነው? ሆሪዞንታል የተሰጠውን ይቀበላል፣ የሰጠውን አሜን ብሎ ይቀበላል። ምኑ? ፕራይሱ። ከዛስ ሞኖፖሊ ላይ ግን ሞኖፖሊስት ግን እንደፈለጉ ነው የሚያደርጉት። ፕራይሱን አይዘር ይጨምሩታል ወይ ይቀንሱታል። ምክንያቱም እነሱ ናቸው ብቻቸውን ነው የሚቆጣጠሩት። ስለዚህ የማርጂናል ረቨኑን በምናይበት ጊዜ እዚች ጋር ማርጂናል ረቨኑ ሁልጊዜም ከዲማንድ ከርቭ በታች። ምክንያቱም ለምንድን ነው? ፕራይሱ በሚቀንስበት ጊዜ ቀድሞ ማርጂናል እንትናችን አውትፑታችን እየቀነሰ ይመጣል። እሱም በግራፍ እናየዋለን። ከዛ ዲክሪዝ ፋስተር ዛን ዘ ፕራይስ ነው፣ ከፕራይስ ቀድሞ ይቀንሳል። ምክንያቱም ፕራይሱ በሚቀንስበት ጊዜ አውትፑቶቻችን ላይ በኳንቲቲ እያባዛ ስለሚመጣ እየቀነሰ ይመጣል። ሀሳቡ እሱ ነው። ከዛ ውጭ ደግሞ ከዲማንድ ጋር ዘሴም ቨርቲካል ኢንተርሰፕት አለው፣ ግን ሆሪዞንታል ኢንተርሰፕት ሀፍዌይ ነው፣ ይቀንሳል። ማለትም 1/2 ነው የምናገኘው። 1/2 ዲማንድ ከር 1/2 ዲዲ ምንን ይሰጠናል? ማርጂናል ረቨኑን ይሰጠናል ማለት ነው። ዲማንድ ከርቭን ሀፍ ስናደርገው በሱ መሰረት እንሰራለን። ረቨኑ ኢምፕላይ የሚያደርግልን ነገሮች አሉ። ፕራይስ አፌክት ኦል ዩኒትስ ኦፍ ሶልድ የሚደረጉትን ወይም ኮስት ከርቭ ይኖረናል። ቶታል ኮስት፣ አቨሬጅ ኮስት፣ ማርጂናል ኮስት የሚሉትን ነገሮች ኢንዲቴል እናያቸዋለን ማለት ነው። ስለዚህ ኢንኤፊሽንሲ ሊኖርባቸው ይችላል። ስለዚህ ፕሮዳክሽኖቻቸው ማመጣጠን ይኖርባቸዋል። ፕራይሲንግ ደግሞ አፌክት ያደርገዋል። እንዴት ነው የሚለውን ነገሩ በግራፍ እናያለን ማለት ነው። ስለዚህ ሞኖፖሊስት ፕሮፊት ማክሲማይዜሽን የሚያደርጉበት ቦታ አለ።
መስት ፋይንድ ኦፕቲመም ኮምቢኔሽን ኦፍ ፕራይስ ኤንድ አውትፑትን የአውትፑታችንና የፕራይሳችን ምን ማክሲመም የሆነውን ወይም ኦፕቲማል የሆነ ኮምቢኔሽን ማግኘት አለብን ነው። ስለዚህ ኤምአራችን ከኤምሲ ጋር እኩል ነው፣ ማርጂናል ሬቨኑ ከማርጂናል ኮስት ጋር እኩል ይህንን ፋይንድ ፕራይስ የሚለውን እናያለን። ስለዚህ ማርጂናል ሬቨኑ እና ዲማንድ ከርቫችን በምናይበት ጊዜ ቅድም እንደነገርኳችሁ ሁለቱም ዳውንዋርድ ናቸው። ነገር ግን የሚለየው ነገር ኢንተርሰፕቱ የዚህኛው 2 ታይምስ ነው። ማለትም ኤምሲን በሁለት አባዝተነው ነው ይህንን የምናገኘው ነው። ዲማንዳችን ሞር ወዴት ያለ ነው? ከፍ ያለ አፐር ዋርድ ነው ያለው። ይሄኛውን ደግሞ ካየ ነው ከዚህ አንጻር ሎወር ነው ያለው ምን ማርጂናል ሬቨኑ። ምክንያቱም ምን ዲሚኒሽንግ ዲሚኒሽድ እያደረገ ስለሚሄድ ነው። ማርጂናል ሬቨኑችን ፕራይሶቻችን እየጨመሩ በሚመጡበት ጊዜ ቶሎ የመቀነስ እድሉ የሚጨምር የትኛው ነው? የማርጂናል ሬቨኑ ነው ማለት ነው። አሁን ሾርት ተርም ላይ ኢኩሊብሪየም አንደር ሞኖፖሊ የሚለውን ነገር እናያለን ማለት ነው። ስለዚህ ለርኒንግ ኦብጀክቲቮች አሉት። አንደኛው አንደርስታንድ ሃው ፕራይስ ኤንድ አውትፑት ምን እንደሚውሉ ዲተርማይን እንደሚያደርጉት ምን ሞኖፖሊ ማለት ነው። ሁለተኛ ደግሞ አናላይዝ ማድረግ አለብን ምን ፕሮፊቶቹ ታይፕስ ኦፍ ፕሮፊት ሞኖፖሊ ካን እርን የሚያደርጉት ነገር ማየት አለብን። ኪ ኮንሰፕቶች አሉ። የመጀመሪያው ምንድነው? ሞኖፖሊ ማክሲማይዝ ፕሮፊት ኦር ሚኒማይዝ ሎዝ የሚያደርጉበት ቦታ እነሱ ነገሮች አይደንቲፋይ ማድረግ አለብን። ሁለተኛው ደግሞ ቱ ሜጀር ሜትድ አለ። ቅድም እንዳየነው ምን ላይ ፐርፌክት ኮምፒቲሽን ላይ ሁለት አይነት አፕሮቾች አይተን ነበር። ቲአርቲሲ ወይም ቶታል ሬቨኑ እና ቶታል ኮስት አፕሮች ከምን ጋር ከማርጂናል ሬቨኑ እና ከማርጂናል ኮስት አፕሮቾች ጋር አይተን ነበር። እዚህ ጋር በምናይበት ጊዜ ቶታል ሬቨኑ ወይም ቶታል ኮስት አፕሮችን በምናይበት ጊዜ ፕሮፊታችን እዚህ ጋር የሚጨምረው ምንድነው? ቲአር ከቲሲ በበለጠ ጊዜ ማለት ቲአር ምንድነው? ቶታል ሬቨኑ ነው። ቶታል ሬቨኑችን ቶታል ኮስት በበለጠ ጊዜ ፕሮፊታችን ሀይ ሆነ ይመጣል። ግን ቶታል ኮስታችን የምንወጣው ወጪ በዝቶ የምናገኘው ከምናስገባው ካነሰ ግን ሉዝ የሚባሉ ነገር ውስጥ እንገባለን ማለት ነው። ስለዚህ ቀደም እንዳልኳችሁ ሞኖፖሊስት ኢንክሪዝ አውትፑታቸውን የሚጨምሩት እስከሄድ ድረስ ነው። ዘ ጋፕ ቢትዊን ቲአር ኤንድ ቲሲ ዋይደስት ፖይንት ፖዚቲቭ ቫሊዩ በሚኖርበት ጊዜ ነው። ስለዚህ ቶታል ኮስቷቸው በጣም እየጨመረ በመጣ ቁጥር ያንን ነገር የመጠቀም እድላቸው ወይም አውትፑቶቻቸውን እየጨመሩ አይመጡም ነው። ምክንያቱም አውትፑቶቻቸውን ኮንሲደር የሚያደርጉት ሬቨኑ ወይም ቶታል ሬቨኑ ማክሲማይዝ እየሆነ ነው ወይ የሚለውን ነገር ማየት አለባቸው ነው። በዚህ መሰረት በምናይበት ጊዜ ግራፉ ላይ የምናየው እዚች ጋር አሁን ቶታል ሬቨኑ አለ፣ ቶታል ኮስት አለ እዚህ ጋር። ስለዚህ ቶታል ሬቨኑ ስላለ እዚች ጋር የቲሲ አለ፣ ቲአር አለ። ስለዚህ ቲሲያችን ሲጀምር እዚህ ጋር ከፍ ብሎ ነው የሚጀምረው። ከዛ እስከዚህ ድረስ አውትፑቶቻችን ሊኖሩ ይችላሉ ነው ቲአር ቲሲ። ግን ቲሲ የሚበልጥበት ከሆነ ግን አውትፑቶቻቸውን የመጠቀም እድላቸው እየቀነሰ ይመጣሉ። ምክንያቱም ሉዝ እያደረጉ ነው ያሉት። በሉዝ ውስጥ ደግሞ መቀጠል ብዙ ጊዜ አይቻልም ማለት ነው። ስለዚህ እዚህ ጋር በምናይበት ጊዜ እዚህ ጋር አሁን ምንድነው ቲአራችን ከቲሲ ይበልጣል። ከዚህ ፖይንት እስከዚህ ፖይንት ድረስ ሞር ፕሮዳክሽን ይኖረናል ማለት ነው። ከዚህ አንጻር አሁን በምናይበት ጊዜ ይሄኛው ኢኮኖሚክ እንትኖች አሉ። ቶታል ሬቨኑ ቶታል ኮስት አለ 30 42 አለ። ስለዚህ ከ42 ላይ 30 12 ነው ማለት ነው። እዚህ ጋር ኢኮኖሚክ ፕሮፊት ተብሎ ይጠራል የምናገኘው ማለት ነው። ነገር ግን ቶታል ኮስታችን ያለው እዚህ ጋር 30 ከነበረ አሁን እዚህ ጋር ከፍ ሲል 60 ወይ 50 ሊሆን ይችላል። ቲአራችን ግን እዚህ ጋር ነው። ይሄንን በምንቀንስበት ጊዜ ወደ ሉዝ ነው የምንገባው። እዚህ ደግሞ ፕሮዳክሽን የሚባል ነገር አይኖርም። ምክንያቱም እየከሰሩ ማምረት የለም ማለት ነው። ከዚህ አንጻር አሁን እዚህ ጋር በምናይበት ጊዜ የማርጂናል ሬቨኑ ወይም ማርጂናል ኮስቶቻችን እዚህ ጋር ማርጂናል ሬቨኑ እና ማርጂናል ኮስት አፕሮች ደግሞ አለ። ማርጂናል ሬቨኑ ከማርጂናል ኮስት ጋር ምንድን ነው እኩል ነው። ስለዚህ ኤምሲ ከርቫችን ስቴፐር ነው። ከኤምአር አንጻር የትኛውን ኢኳሊቲ ፖይንትን ለመፍጠር ይሄኛው ሞር ስቴፐር ነው። ስቴፐር ነው ማለት እዚህ ጋር በምናይበት ጊዜ ኤምአር አለ፣ ይሄኛው ደግሞ ኤምሲ አለ። ኤምሲያችን ሞር ወደ ላይ ከፍ ያለ ነው፣ የሆነ ሞር ዳገታማ ነው። ከምን አንጻር? ከማርጂናል ሬቨኑ አንጻር ማለት ነው። ስለዚህ አቨሬጅ ሬቨኑ ዲክላይን ያደርጋል። ምን ሲል አውትፑታችን ምን እያለ ሲመጣ ኢንክሪዝ እያደረገ ሲመጣ፣ ማርጂናል ሬቨኑችን ደግሞ ሁሌም ከምን በታች ነው? ከአቨሬጅ ሬቨኑ በታች ነው። ምክንያቱም ዳውንዋርድ ስሎፒንግ ኦፍ ዲማንድ ከርቭ አለ። ዲማንድ ከርቭ ምን ብለናል? ዲማንድ ከርቭ ዳውንዋርድ በመሆኑ ምክንያት ማርጂናል ሬቨኑችንን ስንሰራ ያኛው ሞር ስቴፐር ስለሆነ ምን
ምን ያደርገዋል? በሁለት እጥፍ ያኛው የተሻለ ነው መሆን ምን ከመሆን አንፃር ስቴፐር ከመሆን አንፃር ዲማንድ ከርቫችን። ስለዚህ ዲማንድ ከርቭ አፌክት ስለሚያደርገው ማርጂናል ሬቨኑ ሁሌ የሚገኘው ከአቨሬጅ ሬቨኑ አንፃር ነው። አቨሬጅ ሬቨኑ ደግሞ ሁሌም ዲክላይን ያደርጋል ምን ሲል አውትፑቶቻችን እየጨመረ በመጣን ጊዜ ማለት ነው። ስለዚህ ወደ ግራፉ በመጣበት ጊዜ ቲአር አለ፣ ኳንቲቲ ዚች ጋር አለ። በምናይበት ጊዜውን ዲማንድ ከርቭ አለ፣ ኤምአር አለ። ኳንቲቲ ዋን አለ ምን ጊዜም እንደምናየው ከዲማንድ በታች ነው የሚገኘው፣ ዲማንድ ከርቭ በታች ነው ኤምአር የሚገኘው። የሞኖፖሊስት ከርቮቻቸው ናቸው እነዚህ። ስለዚህ አሁን የፕራይስ ዲስክሪሚኔሽን የሚባለውን ደግሞ ኮንሰፕት እናያለን። ምኖች ሞኖፖሊዎች ፕሮፊታቸውን ለመጨመር ፕራይሳቸውን እንደ ኮንሱመሩ አንጻር አይተው የሚጫወቱበት ሜትር ይኖራል ማለት ነው፣ የሚወስኑበት ሜትር። ስለዚህ ሶስት አይነት ፕራይስ ዲስክሪሚኔሽን አለ። የመጀመሪያው ፈርስት ዲግሪ ይባላል፣ ይሄ ፐርፌክት ይባላል። ይሄኛው ደግሞ በምንድን ነው? ቻርጅስ ኢች ባየርስ ዜር ማክሲመም ዊሊንግነስ ቱ ፔይ። ለምሳሌ ሆስፒታሎች ላይ ትልቅ ብር ያላቸው ሰዎች ምናምን ነገር በሚያደርጉላቸው ከሆስፒታሎች አንጻር በምናይበት ጊዜ ሀብታሞች ከሆኑ ሞር ከፍ አድርገው ሊጨምሩላቸው ይችላሉ። ሞር ሰርቪስ በሰጣቸዋቸው ቁጥር ያን ነገር ከፍ አድርገው ሊጨምሩላቸው ይችላሉ። ምክንያቱም ምንድነው ሞኖፖሊ ነው ይሄኛው ያለው። ነገር ግን ሪል ላይፍ አፕሊኬሽኑ ላይ ግን ሬር ነው የለም ይሄኛው ማለት ነው ከሶስቱ አንጻር። ሁለተኛው ዲግሪ ደግሞ ምንድነው ኳንቲቲ ፕሮዳክት ቨርዥን ላይ ነው ይሄኛው ነገር ደግሞ የሚጫወቱት። ለምሳሌ በልኩፍ ምን አለ እዚች ጋር ዲስካውንት አለ፣ ወይም ኤርላይን ሲት ክላስ አለ። አሁን ጉዞ ካያችሁት የሆነ ቦታ ጉዞ ትሄዳላችሁ ሲባል ለ15 ወይ ለ10 ሆናችሁ ከመጣችሁ በ50% ዲስካውንት የሚባል ነገር አለ፣ ወይ ለ30% ዲስካውንት ማለትም ምንድነው 3 ሰው ይዛችሁ ከመጣችሁ በግማሽ ፐርሰንት ነው የምትከፍሉት ይባላል አይደል። 300 ብር ከነበረ አሁን ለምሳሌ 1000 ብር ከነበረ ጉዞ በግማሽ ይቀነሳል፣ ወይም በ75% እነዚህ እየተባለ ይቆረጥላችኋል ማለት ነው። ይሄኛው አንደኛው ምንድነው በፕሮዳክት ወይም በኳንቲቲው አማካኝነት ይሄ ሰከንድ ዲግሪ ነው። ሶስተኛው ዲግሪ ደግሞ ምንድነው ፕራይስ ዲፈረንት ባይ ኮንሱመር ግሩፕስ። ይሄኛው በምንድነው በኮንሱመሮች ጉድስ ነው። አንደኛው ለምሳሌ ለስቱደንት ለተማሪዎች ታላቅ ቅናሽ ይባላል። ለምሳሌ ለተማሪዎች የሆነ ፕሮዳክት በሚኖርበት ጊዜ ተማሪ ናችሁ ወይ ተብሎ ያን ነገር ይደረጋል። ለምሳሌ ኢትዮ ቴሌኮም አሉ አይደል የተማሪዎች ጥቅል። ስለዚህ ከነዚህ ነገሮች አንጻር አሁን እነዚህ ነገሮች ኮንሲደር ማድረግ እንችላለን። ከዛ ውጭ ደግሞ ሎካል ፕራይሲንግ አለ የሚቀመጡበት ማለት ነው። ስለዚህ ከነሱ አንጻር የሰርድ ዲግሪ መረዳት እንችላለን። ኮንሱመር ግሩፕ አሉ። ለምሳሌ በጣም ሀብታም ለሆኑት ሄደን ከፍ ሊደረግ ይችላል። ከዛ መካከለኛ ለሆኑት ደግሞ ፕራይሱ ሴት የሚደረግበት ወይ ይለያያል ማለት ነው። ሶ ሪል ላይፍ አፕሊኬሽኑ አዲሽናል በምናይበት ጊዜ ዶክተርስ ቻርጂንግ ቤዝድ ኦን ኢንካም እንዳልኳችሁ ዶክተሮች የሰዎቹን ፌስ ወይም ቦት ያያቸውና ስታተሳቸውን ያያቸውና አንተ 100,000 ብር ትከፍላለህ ሊሉት ይችላሉ። አንዱን ደግሞ 20,000 ብር አንዱን በነፃ ሊያክሙት ይችላሉ ማለት ነው። በሱ አንጻር አለ። ሌላኛው ደግሞ ሲኒማስ ኦፈሪንግ ዩዝ ዲስካውንትስ። አሁን ለምሳሌ ሲኒማዎች ውስጥ ስንገባ ለወጣቶች ታላቅ ቅናሽ ይደረጋል ይባላል እና አንደኛው ፕራይሶቻቸውን ወይም ፕሮፊታቸውን ማክሲማይዝ ከሚያደርጉበት አንጻር እነዚህ ነው። ዲስክሪሚኔት ነው የሚያደርጉት እንጂ ሌላ ሰው መጥቶ ወይም መንግስት ወይ ሌላ አካል መጥቶ ፕራይሶቻችሁን እንዲያርገው ይላቸው። ምክንያቱም የሚወስኑት እነሱ ናቸው። ለዛ ነው ፕራይስ ዲስክሪሚኔሽን ብለን የጠራ ነው። ስለዚህ ሌላ ሪል አፕሊኬሽን ደግሞ በምናይበት ጊዜ ኢትዮጵያን ኤሌክትሪክ ዩቲሊቲ እስኪ ይህንን እንየው። ገቨርንመንት ኦንድ ሞኖፖሊ ነው የሚተዳደረው፣ ገቨርንመንት ነው ሞኖፖሊውን የያዘው። ለምንድን ነው አፕሊኬሽኑ ምንድን ነው? አብዛኛው የኢትዮጵያ ሁሉም የኢትዮጵያ ሪጅኖች ላይ ማየት ይቻላል ኤሌክትሪክ ሰፕላይ የሚያደርገው ኤልፓ ነው አይደል? በሱ ነው የሚወሰነው። ስለዚህ እሱ ያለውን ነገር ይወስናል። ስለዚህ ምንም አይነት ኮምፒቲሽን የለበትም። ማንም ሰው ገብቶውን ኤሌክትሪክ እኔ አቀርባለሁ ሊል አይችልም። ሬስትሪክትድ ነው፣ ዝም ብሎ አይገባም። ህጉ ራሱ አይፈቅድለትም ማለት ነው። ስለዚህ አንደኛው ማስረጃ ነው። ሁለተኛው ደግሞ ማይክሮሶፍት ድሮ አሁን አይደለም አሁን ብዙ የመጡ አፕሊኬሽኖች ወይ ሶፍትዌሮች ይኖራሉ። ድሮ ጊዜ ግን ማይክሮሶፍት በጣም ዶሚናንት ነበር። ምን ከመምጣቱ በፊት አፕል ከመምጣቱ በፊት በጣም ዶሚናንት ነበርና የዛኔ ማይክሮሶፍት በጣም ዶሚኔት አድርጎ ነበር። በተለይ ምኖችን ኦፕሬቲንግ ሲስተሞችን በማምረት ደረጃ ማርኬት ኦፍ ፒሲስ ላይ በጣም ዶሚኔት አድርጎ ነበር። የተለያዩ ኔትወርክ ኢፌክቶች ነበሩ፣ ሃይ ስዊቺንግ ኮስቶች አሉ፣ ኤርሊ ማርኬት ዶሚናንስ ነበረው። ምክንያቱም በአንድ የገብቶ የማይክሮሶፍት ዶሚናንስን መስበር አይቻልም። ለምን? በጣም ሀይ የሆነ ሪሰርች ዴቨሎፕመንት ያስፈልጋል። ኢንቨስትመንቱ በዛው ልክ መሆን አለበት። በጣም ኢንተግሬትድ የሆኑ ካምፓኒዎች ያስፈልጋሉ ማይክሮሶፍትን ለመስበር። ለዛኔ ማይክሮሶፍት ከ30 ወይ ከ20 ምናምን በፊት ሞኖፖሊ ነበር። በገበያ ውስጥ ኦፕሬቲንግ ሲስተም ላይ ማይክሮሶፍት ብቻ ነበር ዶሚኔት ያደረገው ማለት ነው።
በጣም እንደተማራችሁና አሪፍ ግንዛቤ እንዳላችሁ ተስፋ እናደርጋለን። ጥያቄ ካላችሁ ኮመንት ላይ መጻፋችሁ እንዳረሱ፣ ሰብስክራይብ፣ ላይክ ኤንድ ሼር ማድረጋችሁ እንዳረሱ። ቀለም ቱቶር